ሄርሜላ ሩትዬ ባለችበት አብርሽን የፍቅር ጥያቄ አቀረበችለት። እንግዲህ ትወደኛለህ ወይ? ከኔ ጋር መሆን ትፈልጋለህ? እኔ ሚስት የልጆች እናት መሆን እፈልጋለሁ። እስከዛሬ ድረስ ላንተ ፍቅር ብዙ ዋጋ ከፍያለሁ ብላለች። እንግዲህ ዛሬ ሀቤልም እች ተብያውም አብርሽን ባለበት እንግዲህ ሩትዬ ቀብራራ፣ የኔ ቀብራሪት ደግሞ እንዴት ነው የቆበችው? አቧ ደረቷን ደፍታ መነጽሯን አድርጋ ዝንጥ ብላ ማለት ነው። የኔ ቀብራራ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ሄርሜላ ለአብርሃም እስከዛሬ ድረስ የፍቅር ጥያቄ ጠይቄ አላቅም አፈቅርሃለሁ እንጂ ብዬ ማለት ነው ብላለች። እንግዲህ ያው እስከዛሬ ያውሉ ስናደርግ ያውሉ አብረ ስናሳልፍ ያውሉ ቦታ ሄደን አብረ ስንሆን ለአንቺ ምንም ስሜት እንደሌለኝ ነበረው የምታስቢው ብሎ ጠይቋታል። እንግዲህ ምንም አልመለሰላትም። ዳር ነበር ሲል የነበረው እንጂ ካፉ ወጥቶ እወድሻለሁ አፈቅርሻለሁ ብሎ አልመለሰላትም ማለት ነው። እና ሩትዬ ባለችበት ደግሞ ልጠይቅ የፈለግኩት ያው በሚዲያም መስማቱ አይቀርም በኋላ የመለስከው መልስ እምቢም እሺም ማለትክ መስማቷ ስለማይቀር ብዬ ነው የጠራውኩ ብላለች። እንግዲህ ዛሬ ደግሞ ሩትዬ እንግዲህ አብርሽን አጠገብ እነሱ ከጎን ቆመው አጠገብ ላጠገብ እንግዲህ እነዚህ ደረቷን ነፍታ ቆማለች ማለት ነው። ቀብራራ ጀግናው ማለት ነው። እና ደግሞ በጣም ነው ያማረባት ማለት ነው። የኔ ቆንጆ ማለት ነው። እና ሄርሜላ ደግሞ ማለት ነው አንቺ ለአብርሃም አትገቢውም። በቃ አየሽ አይደል እንዴት እንደሚያምሩ እንደዚህ እንኳን አይተሻቸው እኮ ልትረጂ ትችላለሽ። ገባሽ? ይህ እንደዚህ አይተሻቸው ማለት ነው። አብርሃም እሷን እንደሚወዳት እንደሚያፈቅራት እንደዚህ ራሱ አይተሽ መረዳት ትችላለሽ። አብርሽ ለአንቺ ምንም ስሜት እንደሌለው ማለት ነው። እና መቼም ለአንቺ ስሜት ሊኖረው አይችልም አብርሃም። ይህም በደንብ ማወቅ አለብሽ ብዬ አስባለሁ እኔ በበኩሌ ማለት ነው።